ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ይህ ጄኔሬሽን የፍቅር መነሻና መዳረሻው የጠፋበት ይመስላል። እንግዲህ አሞራው ጸልዩልን ሲል መልእክቱን ሳገባ እንደዚህ ደደብ እንዳታረገኝ። በዚህ ከቀጠላችሁ ባልየው ድንጋይ ሲሸከም ሙሉ መኮሪን እንኳን መቀቀል አቅቷት አልጋ ላይ ቁጭ ብላ ስልኳን መጎረጉር ሌሎች ደደብ እህቶቻችን ነው እየፈጠርሽ የምትመጪው። ታምም ያለው እና መከታተል ከጀመርኩ ብዙ ጊዜ ሆኖኛል። ምንም አይነት ለውጥ አላገኘሁም። ሰላም ጤና ይስጥልን ክቡራን የቻናል ቤተሰቦች እንደምን ከርማችኋል? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዳዲስ በአሪፍ ቪዲዮዎች ወደ እናንተ መጥተናል። እስከ መጨረሻው ድረስ ከተከታተላችሁኝ አሪፍ ነገር ታገኙበታላችሁ። ወደ ቪዲዮ ልጀምረው። ልገባው ነው። ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ይህ ልጅ ምኑን እንደሚያማው አላውቅም ማለት። በምስሉ ላይ የምትመለከቱት ወጣት በቲክቶክ ስሙ ጃፋር ይባላል። የሚኖረው ከኢትዮጵያ ውጪ ካልተሳሳትኩ ፈረንሳይ ሀገር ነው። ይህ ወጣት በቲክቶክ ገጹ ላይ አንድ ቪዲዮ አጋርቷል። ታምም ያለው ሕክምና መከታተል ከጀመርኩ ብዙ ጊዜ ሆኖኛል። ምንም አይነት ለውጥ አላገኘውም። ወደ ሀገሬ ኢትዮጵያ እንድመለስ እርዳታችሁ ያስፈልገኛል የሚል ቪዲዮ ሰርቷል። ለዚህ ወንድማችን ወደ ኢትዮጵያ እንድመለስ ገንዘብ ከምናዋጣለት የተሻለ ሕክምና ያለበት ቦታ ሄዶ እንድታከም ብናግዘው የሚል ሐሳብ አለኝ። ወንድማችን ጃፋር የሚኖርበት ሀገር የምትኖሩ ኢትዮጵያውያንና ኤርትራውያን ወንድሞቻችን፣ የጃፋር ወዳጆች፣ ጓደኞቹ ይህንን ወንድማችንን የምናግዝበትን መንገድ ብታመቻቹልን የሚል ሐሳብ አለኝ። ወንድማችን ጃፋር አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን፣ እንጸልይልሃለን፣ በመንችለው ደግሞ እናግዛለን። እግዚአብሔር ፈጽሞ ጨርሶ ይማረ። ጣሪ ይማረው። እንግዲህ ከድሮ ጀምሮ እናውቀዋለን ጃፈርን። እንግዲህ ማያውቀው ሰው አለ ብዬ አላስብምና ፈጣሪ ይማረ። የሚደረገው እንቅስቃሴዎች ተጫዋቾቹ ለማድረግ በሚያደርጉት ጥረት ላይ እክል ሲገጥማቸው ተመልክተን እንደምንመለከተው ውሃውን ለማውጣት ጥረት እያደረገ ነው የሚገኝ። በተለይ መሀል ቦታ ላይ ተጫዋቾች ኳስ ለማንቀሳቀስ ትልቅ እክል ሲፈጥርባቸው ተመልክተን፣ ከዛ ውጭ ግን ኢትዮጵያ ቡናዎች ከጨዋታው አስቀድሞ አሰልጣኙ ሲናገር እንደተመለከት ነው በሽግግሮች ልንጫወት እንችላለን። እንሳተፍ እንደ ውሃው በቂ ሰው ኃይል አለ። ኢትዮጵያ ቡናዎች ከጨዋታው በፊት አሰልጣኙ ሲናገር እንደሰማ ነው በሽግግር ላይ አተኩረን ዲፌንሲቭ ኦርጋናይዜሽናችንን አጠናክረን እኔ ይስቃሉ ግን የሚያሳፍር ነገር እኮ ነው። ጭራሽ በመውሊያ 100 ምናምን ሚሊዮን ያላት ህዝብ ሀገር ላይ ሜዳ እንግዲህ በመውሊያና በባልዲ ሲቀዳ እግዚኦ። አሁን ይህንን ማስተካከል አቅቷቸው ነው። ሃይ እንዴት ናችሁ? ሃኒ ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ወዴኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። ፍጹም አታስቡ። ሰውየው ወይም ደግሞ ሴትየዋ እንኳን ሞተች እኮ ነው የሚመስለው። ሁለት ሺህ 19 ግን አራቀባችሁም? እኔ በጣም ነው የራቀብኝ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ሰላም፣ ራስሽን አስተውቂኝ። ኪያ እድሜሽ ስንት ነው? 16። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። 100 ኮመንት ላይ እድሜዋን ገምቱ እናንተ። 100 ምን? እኔ ግን ህዝቡ ግን የሚቀልደው ቀልድ ግን ለምንድነው ግን እንደዚህ የምትጀብኑት? እንደዚህ የምትጦዙት ግን ምንድነው ነው? እኔ እንጂ አታፍሩም? ማፈሩ ከኛ ነው።
እኔ ግን መንገድ ላይ ኢንተርቪው የምታረጉ ሰዎችም የምትጠየቁ ሰዎች እኔ ምናችሁን እንደሚያማችሁ ብቻ ነው እኔ ጥያቄ የሚፈጥርብኝ። ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። እሷነቱ አይደለም የማረከው ብታቦካለት ቡኮ ነው ለከርሱ። እግዚአብሔር ሆይ ሳገባ እንደዚህ ደደብ እንዳታረገኝ። በዚህ ከቀጠላችሁ ባልየው ድንጋይ ሲሸከም ሙሉ መኮሪን እንኳን መቀቀል አቅቷት አልጋ ላይ ቁጭ ብላ ስልኳን መጎረጉር ሌሎች ደደብ እህቶቻችን ነው እየፈጠርሽ የምትመጪው። አንደኛ ስራ ክፍፍል ድድብና አይደለም ወይ ደግሞ ፋራነት አይደለም። ሁለተኛ ደግሞ ኢትዮጵያ ለጾታ ጦርነት ገና ዝግጁ አይደለችም። ፈረንጆቹ አይታችሁ ከሆነ እስካሁን ፌሚኒስቶች የጠቀማቸው ነገር የለም። የመር ፌሚኒስት ኦሪጂናሎቹ ፌሚኒስቶች ነኝ ካላችሁ ለሚጎዱት እህቶቻችን ለነሱ ፋይት አድርጉ። ለሚደፈሩት፣ ለሚደበደቡት በድብቅ ቤታቸው ውስጥ አፋቸው ተሰክቶ ለሚጨቆኑት እህቶቻችን ፋይት አድርጉ እንጂ ገና ለገና ምግብ አበለች አበሰለችለት ሰውየው ስራ ውሎ አምሽቶ መጥቶ ቤት ድጋሚ ደግሞ ሚስትየዋን ማብላት ከተጠበቀበት ይሄ ከሆነ ለእናንተ ሞደርን መሆን ላይፍ ውሻ ነው የምታረጋችሁ። እንደዚህ አይነት መካሪዎቹ ናቸው ደግሞ መጨረሻ ላይ ወይ ከባላቸው ያሆኑ ከፋሚሊዎቻቸው ጋር የሆኑ ወይ ዝም ብሎ ድመት ለቃቅሙ ከድመቶች ጋር የሚኖሩት መጨረሻቸው። ስለዚህ ለኢትዮጵያ አሁን እስካሁን አልተበረዘችም እህቶቻችን ወይ ደግሞ ሴቶቹ እስካሁን አልተበረዙም። ስለዚህ በእነዚህ በነጮቹ ካልቸር አትበርዟቸው። ይሄ ሩቅ ነው። ኢትዮጵያ መሳሰባት ሌላ ጦርነት አለ፣ ሌላ ችግር አለብን እንጂ ይሄ እንትን የማይሆን እንዲህ ባሏን ስላበላች ብቻ ያቺ ሴት እንዲህ ተጨቁና የኖረች ማለት አይደለም። በቃ ባልየው ስራ ካለው ሰርቶ ይውላል። ሚስትየዋ ስራ ከሌላት ቤት ምትል ከሆነ አብስላ ታበላለች። ሚስትየዋ ስራ ካላት ባልየው ስራ ከሌለው ቤት ምግብ ያበስላል፣ ሚስትየዋ ሰርታ ትመጣለች። ዳትስ ኦል። ይሄን ኮምፕሊኬትድ እኮ አይደለም። እና እዛ ጤነኛ የሆኑ ወንዶችን እዚህ አፍንጫቸው ላይ ብር ከሚወረውሩላችሁ ወንዶች ጋር እያመሳሰላችሁ ሰውን አታጋጩ። ምንም የሚጠቅመን ወይ ደግሞ የሚያደርስ ነገር የለም። እዚህ ጭራሽ አሁን የሆነ ችግር እያለ ስለ የጾታ ጦርነት ተው እንጂ እውነት አይዋጥም። በእውነት ነው የምልህ። በጣም የምቀበለው ሀሳብ ነው። እቤት ውስጥ ስራ መከፋፈልና ተዋዶ ተቻችሎ ተፋቅሮ መኖር፣ ወንዱ የውጭውን ስራ መስራት፣ ሴቷ ደግሞ የቤቱን ውስጥ ስራ መስራት፣ ለሆዱ ወደዳት ማብሰል ስለምትችል ወደዳት የሚባል አስተሳሰብ በጣም የወዳቂና የትንሽዬ አስተሳሰብ ነው ብዬ ነው የማስበው የኔ እይታ። አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። ኧረ ስለፈጠረሽ ብር ነህ እንዴ? አይ በጣም አስፈለከኝ። ማን ነው ቆይ እዚህ ያመጣሽ? ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ኧረ እቺ ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበከኝ። እሺ እኔ ወዴት ልሂድ? መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። ኧረ ህይወቴን ልኑርበት፣ አንቺ ልጅ በቃ ሂጂልኝ። Brother, what's that? እንዴ እንደዚህ መቀየር ይቻላል? ሰሞኑን አዳዲስ ዜና እየሰማን ነው። ይህ ጄኔሬሽን የፍቅር መነሻና መዳረሻው የጠፋበት ይመስላል። እንግዲህ አሞራው ጸልዩልን ሲል መልእክቱን አስተላልፏል። ሁለታችንም ጸሎት አድርጎልን ኦኬ። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። ምንድን ነው የሚባለው? ሌላው ፌን የሚባለው ሌላው ፌን ከእናንተ እንዲማሩ አድርጎ እሺ፣ ደስ አትሳደባት። እንደሰማችሁት እንግዲህ እቺ ልጅ ማለትም ዴዚ እንግዲህ ለፍቅር ብላ ከእናቷ ተጣልታ
ለፍቅር ብላ የኮበለለች ገና ታዳጊ ልጅ ናት። እንግዲህ በመሀላቸው አለመስማማት ያለ ይመስላል። ከቲክቶክ አካውንቷንም የሁለቱን ፎቶዎች አጥፍታለች ወይም ፕራይቬት አድርጋለች። እንደዚሁም ደግሞ አካውንቷም ዲአክቲቭ ነው። እንግዲህ እስኪ ምን ትላለህ? ያው እንግዲህ በቅርቡ አርግዛለች የሚባል ነገር እየሰማን ነበረ። እውነቱን ነው ልጁ የተናገረው። ሶሻል ሚዲያ ላይ እንግዲህ ብዙ የምናያቸው ነገሮች ሰው የላቸውም። በቅርብ ተጋብተው ብዙዎች እየተለያዩ ነው፣ በብዙ መንገድ እያየን ነውና እንግዲህ እስቲ ምን ታስባላችሁ እናንተ? በጣም ሶሪ። ምንድን ነው ያስወሰንሽ? ውሳኔሽ? አርሰናል ደጋፊ ነው። ናይስ። I find this person attractive. Yes or no? ከዚህ ሰው ጋር ወይም ከዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ። I want to go on a date with this person. First date. Yes or no? የታባሽ አንደኛውን እንግዲህ አጣጥላ የአርሰናል ደጋፊ በመሆኑ ማለት ነው እንዲከፈውና እንዲደብረው አድርጋ ወጣ ማለት ነው። ይመቸው። የምር ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ በእንደዚህ አይነት ባሪፍ ቪዲዮዎች ስለምንገናኝ ሁላችሁም ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እያጋራችሁ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። ይመቻችሁ።